ዩቲዩብ ለመጀመር ፖስታ ሳጥን አያስፈልጋችሁ። አዎ ፖስታ ሳጥን አያስፈልጋችሁ፣ ከነጭራሹ አያስፈልግም። እስካሁን ሁላችንም ተሸውደናል። ፖስታ ሳጥን የሚያስፈልገን መስሎን ፖስታ ሳጥን ተከራይተናል። በየአመቱ 450 ብር እየከፈልን ነው። ብዙዎቻችሁ ደግሞ ዩቲዩብ ፖስታ ሳጥን ስለሚፈልግ በቃ ዩቲዩብ ባልጀምር ይሻላል ብላችሁ አቁማችኋል። ነገር ግን ዩቲዩብ ለመጀመር ፖስታ ሳጥን አያስፈልጋችሁ። ጌች ፖስታ ሳጥን እንዴት አያስፈልግም አልከን ካላችሁን፣ እኔ ብዙ ጊዜ የተረጋገጠ መረጃ ነው ይዤላችሁ የምቀርበው። ይህንን ቪዲዮ እየቀረስኩ ያለሁት አሁን ከፖስታ ቤት እንደገባው ነው። በዚህ ወር የተላከላቸውን ወደ 17 የሚያህል የጎግል አድሰንስ ፒን ተቀብዬ ነው የመጣሁት። ይሄ ያው ከዚህ በፊት የመጣልን ነው። ይሄ መጽሐፍ የሚመስለው የምትመለከቱት፣ ይሄ ግን አሁን ተቀብዬ የመጣሁት ነው ከፖስታ ቤት እና ፖስታ ቤት እየታደሰ ስለነበረ ወደ ውስጥ ስቶር ክፍል ገብቼ ነው ፒኖችን እንዲሰጡኝ የጠየቅኳቸው። ነገር ግን ፖስታ ቤት ስገባ ያጋጠመኝ ነገር ምንድን ነው? ኢትዮጵያ ውስጥ በጣም ብዙ ዩቲዩበር እንዳለ ነው የተረዳሁት። ምክንያቱስ እንዲህ ከተከመረበት የፒን ወረቀቶች ውስጥ ነው ፈልጌ እነኝን 17 ፒን ያወጣሁት። ስለዚህ ኢትዮጵያ ውስጥ ዩቲዩብ ለመስራት ፖስታ ሳጥን አያስፈልጋችሁ። ይሄ ወረቀት ያለ ፖስታ ሳጥን ይመጣል። ቢገርማችሁ አሁን ምንድነው ማድረግ ያለባችሁ? ይህንን ወረቀት ከጎግል አድሰንስ ለመቀበል ፖስታ ሳጥን አያስፈልጋችሁ። የሚያስፈልጋችሁ ቀጥታ የፖስታ ሳጥኑን አድራሻ ብቻ ማስገባት ነው የሚጠበቅባችሁ። ምናልባት አዲስ አበባ ያላችሁ ካላችሁ የፖስታ ሳጥኑን ብራንች ታስገባላችሁ። ከዛ ውጪ የፖስታ ሳጥን ቁጥር አያስፈልጋችሁም። ፖስታል ኮድ ታስገባላችሁ። ክፍለ ሀገር ያላችሁም ከዛስ ከዩቲዩብ ወደ ጎግል አድሰንስ $10 ይገባላችኋል። $10 ከገባላችሁ በኋላ ይሄ $10 የሚገባው በፈረንጆቹ ሁልጊዜም በ9 እና በ10 ወደ ጎግል አድሰንስ ይገባል። በ11 ወይም ደግሞ በ12 ይሄ ፒን ተልኮላችኋል ሚል ኢሜል ይደርሳችኋል። ይሄ ኢሜል እንደደረሳችሁ ከ30 ወይም ደግሞ ከ20 ቀን በኋላ ሄዳችሁ ፖስታ ቤት መጠየቅ ትችላላችሁ። ቀጥታ ውስጥ ቢሮ ገብታችሁ ከጎግል የተላከልኝ የጎግል አድሰንስ ፒን አለ ብላችሁ ትገባላችሁ። ስትገቡ እዚህ የጎግል አድሰንስ ፒን ላይ የተጻፈ ስም አለ። ለምሳሌ እዚህ ጋር ልዑል ተመስገን ይላል። ይሄ መታወቂያችሁን አሳይታችሁ ይህንን የጎግል አድሰንስ ፒን መውሰድ ትችላላችሁ። ስለዚህ በጣም ብዙ ልጆች ከጎግል ፒን አልደረሰኝም ብላችሁ የተቀመጣችሁ አላችሁ። ወደ ፖስታ ቤት በመሄድ ስማችሁን በመንገር የጎግል አድሰንስ ፒን ተልኮልኝ ነበረ ቼክ አርጉልኝ ማለት ትችላላችሁ። ከዛ ስማችሁን ትነግራላችሁ። ስማችሁን ከነገራችሁ በኋላ መታወቂያችሁን አሳይታችሁ ፒናችሁን መውሰድ ትችላላችሁ ማለት ነው። ስለዚህ የፖስታ ሳጥን አያስፈልጋችሁም እያልኳችሁ ነው። የፖስታ ሳጥን አያስፈልጋችሁም እያልኳችሁ ነው። ፖስታ ሳጥንም ላይ ፖስታል ኮድም ላይ 00 ያስገባችሁ ልጆች ካላችሁ የምትኖሩበትን አድራሻ ቀጥታ ካስገባችሁ ፖስታ ቤት ይሄ ወረቀት ይመጣል። ስለዚህ ሄዳችሁ ቼክ ማድረግ ትችላላችሁ። ከዚህ በኋላ ዩቲዩብ ለመስራት ፖስታ ሳጥን አያስፈልጋችሁም። እኔም የሄድኩበት የሐዋሳ ፖስታ ቤት ነበረ። ሐዋሳ ውስጥ ይሄ ሁሉ ዩቲዩበር አለ እንዴ ነው የምትሉት። እና በጣም ብዙ ሰው የጎግል አድሰንሱን ባለመቀበሉ አስባችሁታል ምን ያህል ሰው ዩቲዩብ መስራት እንዳቆመ። ስለዚህ ዩቲዩብ ለመስራት ፖስታ ሳጥን አያስፈልጋችሁም። በተለይ ከሀገር ውጭ ያላችሁ ሰዎች ደግሞ የግድ ፖስታ ሳጥን መጠቀም አለባችሁ። ፖስታ ሳጥን ለምንድን ነው የሚጠቅማችሁ? ፖስታ ሳጥን ማለት ለምሳሌ በእኛ በኩል የሚያወጡ በጣም ብዙ ሰዎች፣ አሁን ልዑል ተመስገን የሚባለው እዚህ ሀገር አይደለም። ፒኑን ተቀብለን እንድንልክለት ከፈለገ ሳውዝ አፍሪካ ከሆነ ይሄንን ወደ ሳውዝ አፍሪካ ቁጥሩን እንልክለታለን። እዚህ ጋር ይሄንን ቀደን እናወጣለን ማለት ነው። ይሄው እዚህ ጋር ቀድና ይሄን 6 ዲጂት ኮድ ከሀገር ውጭ ላላችሁ ሰዎች እንልካለን። ከሀገር ውጭ ላላችሁ ሰዎች ግዴታ ፖስታ ሳጥን ያስፈልጋችኋል። ይሄንን እዚህ ጋር የምትመለከቱት 6 ዲጂት ኮድ ለዛ ሰው እንልክለታለን ማለት ነው። ነገር ግን እናንተ ባላችሁበት አድራሻ ካላችሁ ፖስታ ሳጥን አያስፈልጋችሁ። ከሀገር ውጭ ያላችሁ ሰዎች ካላችሁ ደግሞ የግዴታ ፖስታ ሳጥን መጠቀም አለባችሁ። ምክንያቱም ይሄንን ፒን ፖስታ ቤት ሄዶ ለእናንተ ሌላ ሰው መውሰድ አይችልም። ምክንያቱስ እዚህ ጋር የእናንተ ስም አለ። ፖስታ ሳጥን ካለው ግን የፖስታ ሳጥኑ ባለቤት ይሄንን ወረቀት መውሰድ ይችላል። ስለዚህ እናንተ ባላችሁበት አድራሻ ካላችሁ ይሄንን ፖስታ ሳጥንም ፖስታል ኮድም 00 ብላችሁ ቀጥታ ከተማችሁን አስገብታችሁ ይሄንን የጎግል አድሰንስ ፒን መቀበል ትችላላችሁ ማለት ነው። ከዚህ በኋላ ዩቲዩብ ለመስራት ፖስታ ሳጥን አያስፈልጋችሁም። ይሄ ቪዲዮ የሚጠቅማቸው በጣም ብዙ ሰዎች ስላሉ ቪዲዮ ላይክ ማድረግ እንዳትረሱ፣ እንዲሁም ደግሞ ለሚጠቅማቸው ሰዎች ይሄንን ቪዲዮ ሼር ማድረግ እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ። ቻው።